የማዕከላዊ ኢትዮጵያ ክልልን የሳይንስ ኢኖቬሽንና ቴክኖሎጂ ማዕከል እናድርግ በሚል መሪ ሐሳብ ለሁለተኛ ጊዜ በተካሄደው ክልላዊ የሳይንስ ፈጠራ ስራዎች አውደ ርዕይና ውድድር ላይ ከክልሉ ሁሉም አካባቢዎች የተውጣጡ ተማሪዎች፣ መምህራን፣ ኢንተርፕራይዞችና የግል ተወዳዳሪዎች የፈጠራ ስራዎቻቸውን ለእይታ አቅርበዋል። አውደ ርዕዩ የፈጠራ ስራዎችን በማህበረሰቡ እንዲጎበኙ ከማድረግና ከማበረታታት እንዲሁም ድጋፍ ከማድረግና ከማስተሳሰር አንጻር ስኬታማ መሆኑን የገለጹት የክልሉ ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ኃላፊ አቶ ሰላሙ አማዶ የቀረቡ የፈጠራ ስራዎች ወደ ተግባር መቀየር የሚችሉ ናቸው ብለዋል። በዚህ ፕሮግራም አላማውን በደንብ አሳክቷል የሚል እምነት ነው ያለን። ምክንያቱም አብዛኞቹ የቀረቡት ፈጠራ ስራዎች እውቅና ተሰጥቷቸው እንዲተገበሩ የሚፈልጉ ናቸው። በተጨባጭ ያለ ችግር ደግሞ የሚፈቱ ናቸው። ስለዚህ አሁን ላይ በተጨባጭ ያለ ችግር የሚፈታ ቴክኖሎጂ ካለ ፈጠራ ካለ ያንን ተቀብሎ እውቅና ሰጥቶ የጎደለው ነገር ካለ ደግሞ ትንሽ ማሻሻያ እንዲያደርግ ተደርጎ ሳይንሳዊ ይዘት እንዲኖረው ተደርጎ እንዲተገበር ማድረግ የሚቻል ስለሆነ እኛም እንደ ተቋም አግዘን እንዲተገበር ማድረግ ድረስ የሚጠበቅብን ሁሉ እንድንወጣ ለኛም ተጨማሪ አቅጣጫ አመላካች ፕሮግራም ስለነበረ አላማውን በደንብ አሳክቷል የሚል እምነት ነው ያለኝ። በአውደ ርዕዩ የቀረቡትን የፈጠራ ስራዎች ወደ ኢንተርፕራይዝ ለማሸጋገርና ማህበረሰቡን ተጠቃሚ ለማድረግ በቅንጅት እንደሚሰራ የገለጹት ደግሞ የክልሉ ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳ ናቸው። ከኛ ሴክተር አጠቃላይ የሚጠበቀው በቀጣይ እነኚህ ሌሎች ቴክኖሎጂዎችም በግለሰብ ደረጃም በቴክኒክና ሙያዎችም የሚሰሩትን ቴክኖሎጂዎች ወደ ኢንተርፕራይዞች ተሸጋግረው ቀጥሎ ለማህበረሰብ ጥቅም ማዋል የሚችልበትን ወደ ማስ ፕሮዳክሽን ሊገቡበት የሚችልበትን ይሄ ደግሞ ኢንተርፕራይዙንም ተጠቃሚ የሚያደርግ አልቲሜትሊ ደግሞ ማህበረሰቡን ተጠቃሚ የሚያደርጉ ስራዎችን እንደ ቴሌኮም ወስደን የምንሰራበት በዚህኛው የፈጠራ ስራዎቻችን ያቀረቡ እነኚህን ወስደን በማስተሳሰርም ከስመው እንዳይቀሩ ቀጣይነት እንዲረጋገጥ ለማድረግ በተገቢ የምንሰራ ይሆናል። ክልሉን የሳይንስ ኢኖቬሽንና ቴክኖሎጂ ማዕከል ለማድረግ በትኩረት እየተሰራ መሆኑን የገለጹት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ የማህበረሰብንና የሀገርን ችግር ለመፍታት ቁርጠኛ የሆኑና የፈጠራ ተሰጥኦ ያላቸውን አካላትን በሁለተኛው ክልላዊ የሳይንስ ፈጠራ ስራዎች አውደ ርዕይ ላይ ማየት መቻሉን ገልጸው እነዚህን አካላት መደገፍ ይገባል ነው ያሉት። ትምህርት ቤቶቻችን ላይ የሚገርም ታለንት አለ። እንዲሁም ዩኒቨርሲቲ ቢማሩ ተማሪዎች ጋር የሚገርም ታለንት አለ። መምህራን ጋር የሚገርም ታለንት አለ። በግል ደግሞ እየተንቀሳቀሱ ያሉ ዜጎቻችን በጣም ልዩ ታለንት ያላቸውና እኔ ይሄ ታለንት እኛ አውቀን ለይተን ካልተንከባከብን የሚባክን ታለንት ነው። ሲናገሩ የነበረው ሰምታችኋል። እኛ ብዙ ውጣ ውረድ አልፈን ለዚህ ደረጃ በቅተናል። ግን ፕሮቶታይፕ ጋር ልንቆም እንችላለን ካልተደገፍን የሚል ሐሳብ እያነሱ ነው ያሉት። በትክክል እኛ ካልደገፍናቸው ይሄ ተሰጥኦ ይባክናል። ይሄ ተሰጥኦ መባከን ደግሞ ለመባከን ተጠያቂዎቹ እኔ እናንተ ነን ሁላችን። ተፈጣሪ የሰጠውን ይሄንን እምቅ ችሎታ ይሄን ተሰጥኦ እንዲባክን ካደረገ ተጠያቂዎቹ እኛ ነን። ማንም ማለት ነው። የነሱ ዕውቀት፣ የነሱ ክህሎት፣ የነሱ ፈጠራ፣ የነሱ ቴክኖሎጂ ማንንም አይደለም ቀድሞ ማህበረሰቡን ነው የሚጠቅመው፣ አገሪቱን ነው የሚጠቅመው፣ ለዓለም ነው የሚተርፈውና ይሄንን ማባከን ተጠያቂዎቹ እኛ ነን። የፈጠራ አቅም ያላቸውን በሐሳብ በሞራልና በፋይናንስ በመደገፍ የክልሉን ኢኮኖሚ በአጭር ጊዜ ማሳደግ እንደሚገባም ነው አቶ አንተነ ፍቃዱ ያሳሰቡት። ከዛ ባሻገር ደግሞ ይሄን ኃይል መጠቀም የክልላችንን ኢኮኖሚ በአጭር ጊዜ እንዲለወጥ ኢንስትሩመንት ነው። ስለዚህ እኛ ሁላችንም ከላይ እስከታች ያለን በሐሳብ በሞራል በፋይናንስ በቴክኒክ በሙያ በሁሉም አግዘን እነኚህ ልጆች የሆነ ምዕራፍ እንዲደርሱ ማድረግ አለብን። ከምንም በላይ ደግሞ ሀብት ሰውን ማልማት ሀብት ነው። ሰው ወደ ቢፈልገው ፋሽን ወደ ቢፈልገው እንዲደርስ ማገዝና ያንን ውጤት ማየት ከምንም በላይ ያስደስታልና
ይህን ኃላፊነት እንወጣ። በሁለተኛው ክልላዊ የሳይንስ ፈጠራ ስራዎች አውደ ርዕይና ውድድር ላይ የተሻለ የፈጠራ ስራ ላቀረቡ ተወዳዳሪዎች የሽልማትና የእውቅና መርሃ ግብርም ተካሂዷል።